ጸጋና ሰላም ይብዛላችሁ ቅዱሳን። ኢየሱስ ጌታ ነው በነገር ሁሉ። ጌታ ይባረክ። ያው ባለፈው የጀመርነውን እንግዲህ ወደ መጠቅለያ እንመጣለንና ስለ ጸጋ መነሻ ያደረግነው የማዳን ጸጋ ራሱ ክርስቶስ በአዲሱ ኪዳን ጸጋ ሆኖ ራሱ የተገለጠው ቃልም ሥጋ ሆነ ጸጋና እውነትን ተሞልቶ በእኛ አደረ በሚል ነው የጀመርነው። እና የጸጋ የሆነው ክርስቶስ ፓኬጅ ነው በሙሉ በውስጡ ብዙ ነገር የያዘ አዲሱ ኪዳን በሙሉ የአዲስን ኪዳን ነገር ስናይ በጸጋ የተያዘ ነገር ነው። ግን ሰዎች በዚህ ነገር ላይ ወንጌልን ሰምተው እንዲድኑ የወንጌል እውነት ሰምተው እንዲድኑ ከዳኑ በኋላ ደግሞ እንዴት መኖር እንዳለባቸው አኗኗር መኖር ብቻ ሳይሆን ደግሞ የጸጋ ስጦታዎች ደግሞ ቤተክርስቲያን እንዴት እንዲታነጸች እንደምትሄድ ለቤተክርስቲያን የሚሰጡ ጸጋዎች በዛ ብቻ አይደለም። ደግሞ ጸጋዎች ብቻ መሰጠት ሳይሆን ደግሞ በጣም የሚያስደንቀው ደግሞ በጸጋው ውስጥ ሲያገለግሉ ደግሞ በሚደርስባቸው መከራና ስደት በብዙ ነገር ውስጥ በሚያልፉበት የሚረዳ ደግሞ ጸጋ እንዳለ እሱን ነው እንግዲህ ያየን የመጣ ነው። ግን አሁን ጸጋው በተለየ ትርጉም ሌላ ትርጉም ተሰጥቶት አንዳንዱ ጸጋ ያለውም ሰው ጸጋውን ማትረፊያ መነገጃ አድርጎታል። ሌላው ደግሞ ጸጋን ራሱ ለኃጢአት ላይሰንስ እንደፈለገ ጸጋው ካለ ከዳንክ ምንም አትልም በሚል ጸጋውን እንደፈለገ ለማድረግ ብዙ ነገር ነው የምንሰማው በሚዲያውና ያንን መልክ ለማሳዝ ነበር እየተነጋገርን የመጣ ነው። እና ወደ መጨረሻው ስንመጣ ያው ጸጋ ምንድን ነው ይላል መጨረሻ ላይ አንደኛ ቆሮንቶስ 12:4 ጀምሮ ስናነብ ጸጋ ስጦታ ልዩ ልዩ ነው፣ መንፈስ ግን አንድ ነው ብሎ ነው የሚጀምር። ጸጋ ስጦታ ልዩ ልዩ ነው፣ መንፈስ ግን አንድ ነው ብሎ እዛው ቁጥር 7 ላይ በጣም ይገርማል። የአብን የወልድን የመንፈስ ቅዱስን ነገር ይናገርና መንፈስ ቅዱስ እንደወደደ ጸጋ ስጦታውን ለቤተክርስቲያን እንደሚሰጥ እሱ እንደወደደ ነው የሚሰጠው። አካሉን ለማነጽ ነው። ለአንዳንዶች ነው የሚሰጠው። ያንን ለአንዳንዶች ይላል። ያ ጸጋ የሚሰጠው ለምንድን ነው? ቤተክርስቲያን እንድታነጽ ሰርታ አልጨረሰችም፣ ገና እየተሰራች እንደሆነ ነው የሚያሳየን። እንግዲህ ያንን ነው እያየን ያለ ነውና ጌታ የተባረከ ይሁን። ኢየሱስ ጌታ ነው በነገር ሁሉ። ጌታ ታላቅ ነው። እሱን ብቻ አንብቤ ሃሌሉያ። መቼም የእግዚአብሔር ቃል የተገለጠ ስለሆነ ደስ ይለኛል። የጸጋ ስጦታ ልዩ ልዩ ነው፣ መንፈስ ግን አንድ ነው ካለ በኋላ አገልግሎት ልዩ ልዩ ነው፣ ጌታ ግን አንድ ነው። አሰራር ልዩ ልዩ ነው፣ ሁሉን በሁሉ የሚያደርግ ግን እግዚአብሔር አንድ ነው። ይህንን ጨፍልቀው አንድ ለማድረግ ይፈልጋሉ እነዚህ ወደ ልጅ ሰዎች። ነገር ግን መንፈስ ቅዱስ መግለጥን ለእያንዳንዱ ለጥቅም ይሰጠዋል ይላል። ለጥቅም ነው የሚሰጠው እና እነዚህ ስጦታዎችን 9 ስጦታዎች ላይ ይዘረዝራል። ያን ስጦታ የሰጠበትን ምክንያት ታች ሲዘረዝር እያንዳንዱን ይናገር ይመጣና በጣም የሚገርመው ቁጥር 11 ላይ መተርጎም ይሰጥና ይህን ሁሉ ግን የአንዱ መንፈስ እንደሚፈቅድ ለእያንዳንዱ ለብቻው እያካፈለ ያደርጋል ይላል። ለምንድን ነው የሚሰጠው ይህን ጸጋ ስጦታ ብዬ ሳስብ ቤተክርስቲያን በስራ ላይ ነች ነው። የተሰራች ምትሄድ ናት እንጂ ተሰርታ ያለቀች ቤተክርስቲያን የለችም። ጨርሰናል፣ አልቋል፣ እኛ ምንም የምናደርገው ነገር የለም፣ ሁሉ ነገር ያለቀ ነው መስቀል ላይ የሚሉት ሰዎች ምንድን ነው የሚሉት ታዲያ? ይህን አገልግሎት ጸጋ ስጦታ ለምን ተሰጠታል? ለምንድን ነው ህብረት የምናደርገው? ለምንድን ነው የምንሰበሰበው? የሚለውን መልስ አይመልሱም። ለምን ነው የምናጠናው? ምንጸልየው ለምንድን ነው? አገልጋይ የተሰጡት ለምንድን ነው? ጸጋ ስጦታ የተሰጠው ለምንድን ነው? ቤተክርስቲያን ለማነጽ እንዲሆን ነው መጽሐፍ ቅዱስ የሚነግረን። በዚህ መልክ ነው እንግዲህ መጽሐፍ ቅዱስ እየነገረን የሚመጣ ያችሁ። በዚህ መልክ ነው በግልጽ የተናገረው። ጸጋ ለአገልግሎት ይሰጣል፣
ከዛ በተሰጣቸው ጸጋ ደግሞ ሲያገለግሉ በተሰጣቸው ጸጋ ሲያገለግሉ አሁን ወደዛ ነው የምንመጣው። በሚደርስባቸው መከራ ፈተና የሚቆሙበትን ጸጋ ደግሞ ይሰጣቸዋል። በጣም የሚገርም ጸጋው አቆመኝ ይላል ጳውሎስ። ሌላ ቦታ በጸጋው ነው ይላል። በተለያየ ነገር ውስጥ ሲያልፍ ይህን ያህል ጊዜ ተገርፎ እንደዛ በብዙ ነገር ውስጥ አልፎ ሁለተኛ ቆሮንቶስ 11 ላይ ይዘረዝርና በዛ ሁሉ ስለ ቤተክርስቲያን በማሰብ እጨነቃለሁ ይላል። ይሄ ጸጋ ነው እንጂ ሰው እንዴ ሰው እኮ ነው እንደኛ ምንድን ነው እስክል ድረስ ይገረማለሁ። ያ የጸጋ ጉልበት ነው ያቆም። ይህን የለመደ ሰው ይህንን ያየ ሰው ነው ወደዛም መጥቶ ደግሞ ካየው ነገር የተነሳም ደግሞ ሞጊያ ተሰጠኝ ይላል። ለዛ ደግሞ የሚሰጠው መልስ ነው የሚገርመኝ። ሞጊያው አይደለም ነው የገረመኝ። በሞጊያው የሚመጣው የጸጋውን ኃይል ተለማመደው እና ምን አለ? ስደክም ኃይለኛ ነኝ ይላል። በጣም ይገርማል። ስደክም ስለ ክርስቶስ ስንገላታ፣ ስደክም ስሰደድ ደስ ይለኛል ይላል። ኃይለኛ ነኝ ይላል። ይሄ ደግሞ በጣም ያስደንቅ ነገር ነው። ስለዚህ በዚህ ነገር ላይ በወንጌል ነገር ላይ መታሰር፣ ለነሱ መሰቃየት፣ ወንጌል እየሰበኩ ተመልሶ ለነሱ ደስታቸው ነው በቃ። ይህንን እንግዲህ አሁን መጨረሻ ላይ የምናየው ጴጥሮስ ላይ ባለፈው እንደውም አሸብር በደንብ አነቦት ነበር። ይህን ክፍል ቀድሞ አየብኝ እያልኩ እየተናገርኩ ነበር እና እሱን አይተን ነው ዛሬ የምንጨርሰው። ጴጥሮስ ላይ ነው ዛሬ የምናየው። አንደኛ ጴጥሮስ ምዕራፍ 4 ከቁጥር 7 ጀምሮ ያለውን በጣም የሚያስደንቅ ነው። ምዕራፍ 4 ከቁጥር 7 ጀምሮ እንደዚህ የሚል ቃል አለ። ዳሩ ግን የነገር ሁሉ መጨረሻ ቀርቧል። እንግዲህ እንዴት ባለ አእምሮ አስቡ፣ ትጸልዩም ዘንድ በመጠን ኑሩ። ፍቅር የኃጢአትን ብዛት ይሸፍናልና። ከሁሉ በፊት እርስ በርሳችሁ አጥብቃችሁ ተዋደዱ፣ ያለ ማጉረምረም እርስ በርሳችሁ እንግዶችን ተቀበሉ። ልዩ ልዩ የእግዚአብሔር ጸጋ። እንግዲህ ተመልከቱ፣ እዚህ ቦታ ላይ 3 ጊዜ ጸጋ የሚል ቃል ታገኛላችሁ። ልዩ ልዩ የእግዚአብሔርን ጸጋ የሚል ቃል አለ። ልዩ ልዩ የእግዚአብሔር ጸጋ አለ። አዎ ጸጋ። ደጋግ መጋቢዎች እንደመሆናችሁ ይላል እያንዳንዳችሁ ይላል የጸጋው ስጦታ እንደተቀበላችሁ ይላል። ደግሞ ልዩ ልዩ የእግዚአብሔር ጸጋ ይልና ደግሞ እያንዳንዳችሁ የጸጋውን እንደተቀበላችሁ ይላል። እያንዳንዱ ጸጋ ተቀብሏል። የሚገርመው ማንኛውም ሰው የዳነ ሰው ሁሉ ሁሉም ሰው አለው ብዬ ነው የማምነው። ለማገልገል የተጠራ ነው። በተሰጠው ጸጋ ሁሉም ማገልገል የቻለ አሁን ያንን ለይቶ ማወቅ ነው እንጂ አለው ጸጋ። በተሰጣችሁ ጸጋ እንድታገለግሉ ይላል። እንደሆናችሁ እያንዳንዳችሁ የጸጋው ስጦታ እንድትቀበላችሁ ይላል። አንደኛ ጴጥሮስ ምዕራፍ 4 ቁጥር 7 ጀምሮ ነው የማነበው። አሁን ለገባችሁ የጸጋ ስጦታ እንደተቀበላችሁ መጠን ይላል። በዚያው ጸጋ ይላል። እንደገና አሁን ጸጋ ነው የሚለው። እንደገና እርስ በርሳችሁ አገልግሉ ይላል። በዛው ጸጋ ነው እርስ በርሳችሁ አገልግሉ የሚለው። ይህን ጸጋ ለማን የተሰጠው? አንዱ ለአንዱ ሊያንጽበት ነው። ጸጋ መታያ አይደለም። ጸጋ መነገጃ አይደለም። ጸጋ ለግልም አይደለም ለሰው። እንዲያውም የጸጋ የተቀበለ ሰው ባይሰራበት ወዮለት። እኔ እኮ ጸጋ አለኝ ብሎ በጣም እኮ የሚገርም እኮ ነው። ያንን በጸጋው ላይ ለምን እንደሚመኩ አይገባኝም። ጸጋ እኮ አስመካም እኮ ባለዳ ነው እኮ የሚያደርገው። ስለዚህ ያንን ጸጋ የተቀበልኩትን ጸጋ እንዳገለገልበት ነው። መክሊቱን የቀበረውን ሰው ተመልከቱ። አያችሁ፣ ልንሰራበት ነው የተሰጠ፣ ልናተርፍበት ነው የተሰጠው። ብድራታችን ከሰማይ ነው ያለው እንጂ ሌላ አይደለም። በዚህ ምድር ላይ ልናተርፍበት ይሰጣል፣ ምድራዊ ትርፍ አይደለም። ይሄ በጣም ወሳኝ ነው። አያችሁ ቅዱሳን፣ ለዚህ ጸጋ እርስ በርሳችሁ አገልግሉ ነው የሚለው። ስለዚህ በደንብ አድርጎ ነው እየተናገረ ያለው። በዚህ ጸጋ እርስ በርሳችሁ አገልግሉ፣ ኢየሱስ ጌታ። ስለዚህ ጸጋን እርስ በርስ ልናገለግልበት የተሰጠ ነው ማለት ነው። እያችሁ ማንም ሰው
የሚናገር ቢሆን እንደ እግዚአብሔር ቃል ይናገር። ማንም ሰው የሚናገር ቢሆን እንደ እግዚአብሔር ቃል ይናገር። የሚያገለግል ቢሆን እግዚአብሔር በሚሰጠኝ ኃይል ነው ብሎ ያገልግል። አያችሁ፣ እግዚአብሔር እና አንዳንድ ጊዜ አንድ ቃል አለ ሰዎች ደጋግሞ ሲናገሩ በጣም እቃወመው ቃል፣ እስኪ ሞክሬያለሁ የሚሉት ቃል በጣም ይገርመኛል። እኛ መንፈስ ቅዱስ ያለብን ሰዎች አንሞክርም፣ ለመሞከርም አይደለም እንገባው። በጣም ከባድ ቃል ነው። በመንፈስ ሆነን ነው የክርስቶስ ልብ አለን እያለ በመንፈስ ሆነን ነው የምንናገረው። ልንሳሳት እንችላለን። አንዳንድ ቃል የተለያየ ንግግር ስህተት ሊኖር ይችላል፣ እሱ ሌላ ነው። ነገር ግን በመንፈስ ሆነን ስለምንናገር እርግጠኛ ሆነን መግባት አለብን በምናደርገው ነገር። በሙከራ የሚባል ስራ አገልግሎት የለም። ልሞክር ያለ ሐዋርያ አልሰማሁም። ያገልግል ይላል እንደ እግዚአብሔር ኃይል ነው እንድትሰጠው፣ እግዚአብሔር በሚሰጠኝ ኃይል ነው ብሎ ይናገር። ልክ አንዳንዱ ራሱ እንዳመጣው ራሱ ተምሮ እንዳገኘው ምናምን አድርጎ ነው የሚናገረው። ይሄ ደግሞ በጣም ከባድ ነው። ጸጋው እንደሆነ አድርጎ ይናገር። ክብሩን ለእግዚአብሔር ይስጥ። ይሄ በጣም ወሳኝነት አለው። ያገልግል። ክብርና ስልጣን እስከ ለዘላለም ድረስ ለእርሱ በሚሆነው በኢየሱስ ክርስቶስ በኩል እግዚአብሔር በነገር ሁሉ ይክበር ዘንድ ነው። አሜን። አያችሁ፣ ዋናው ዓላማው ምንድነው? እግዚአብሔር እንዲከብር ነው። በእኛ ውስጥ ሲሰራ እግዚአብሔር ክብር እንዲያገኝ። ሁለትን ነገሮች አትርሱ ቅዱሳን። የምናገለግለው አገልግሎት እግዚአብሔርን የማክበርና ሰዎችን የማዳን ነው፣ የማነጽ የማሳደግ ነው። ከዚህ ውጭ ከሆነ ምንም ትርጉም የለው። ምንም ሌላ አጀንዳ ውስጥ ገብቷል ጠቅላላ። በዚህ መንፈስ ካልሆነ በስተቀር ይቅርብኝ አገልግሎት። በቅርቡ አገለግል ነበር ቤተክርስቲያንና የሚያገለግለው ሽማግሌ ማን ነው አልኩት። ለአንደኛው ለሚመራው ከሌ ነው አለኝ። እና እኔ ስወጣ አንጨብጭቡለት እንዳይል ካለ ስለ ወንድማችን እግዚአብሔርን አመስግኑ ይበል፣ ለእግዚአብሔር ክብር ይስጡ ብሎ ለእግዚአብሔር ክብር ይስጥ አልኩት። ይህ ሰው ያን ቀን እሱ ነበር የሚያገለግለው፣ ወጥቶ አላገለግልም አለ። ተመልከቱ። እና ሌላ ሰው አገለገለ። እዩ ልማድሽ ተመልከቱ። የለመዱትን ልማድ ስለቀረችባቸው እስከዚህ ድረስ አንዳንድ ልማዶች አይምሮን የያዙ ናቸው። አንዱን ልማድ ልንገራቸው አልኳቸው እዛው ላይ። እስኪ ሁላችንም ቆመን ከተንበረከክንበት ሰይጣን እንቃወመው። የት ነው ያገኛችሁት አልኳቸው። መጽሐፍ ቅዱስ ላይ የት ነው የተጻፈው? ቁመን እንቃወመው። ለምን ቁመን እግዚአብሔርን እናከብረውም? አንዳንድ ልማዶች ምኖች ከእግዚአብሔር ቃሎች የሆኑ ናቸው። ለእግዚአብሔር ክብር የሚሰጡ አይደሉም። አንዳንድ ዝም ብሎ እንደ ዱላ ቅብብል የሚመጡ ነገሮች አሉ። ዝም ብሎ ያልተጻፉ ነገር። ጌታ ይጠብቀን እንደዚህ አይነት ነገር። አሁን ወደ ታች ወደ መጨረሻው ስመጣ ምን ይላል መሰላችሁ? በጣም አጥብቆ የሚናገረው እዚህ ጋር ነው። አሁን እነዚህን ጸጋ በሚያገለግሉ ሰዎች፣ ይሄ መጋቢነት ያላቸው ይሄ ጸጋ ያላቸው ሰዎች በሚያገለግሉበት ጊዜ የሚደርስባቸው ነገር አለ። እሱን ነገር ተናገረ ጨርሳለሁ። በጣም 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 ኢምፖርታንት የሆነ ነገር ወዳጆች ሆይ፣ በእናንተ መካከል እንደ እሳት ይላል ይፈትናችሁ፣ ስለሚሆነው መከራ ድንቅ ነገር እንደመጣባችሁ አትደነቁ። ዋው! ነገር ግን ክብሩ ሲገለጥ ደግሞ ሐሴት እያደረጋችሁ ደስ እንዲላችሁ በክርስቶስ መከራ የምትካፈሉበት ልክ ደስ ይበላችሁ። በክርስቶስ መከራ የምንካፈልበት ልክ ደስ ይለናል። እስኪ እኛው አሁን እንነጋገር። አሁን በክርስቶስ መከራ በምንካፈልበት ነገር ደስ ይለናል። ቅዱሳን ስንነቀፍ ደስ ይለናል። እንደ እርስ በርሳችን አሁን አንዱ ቢገስጸው ደስ ይለናል። ደስ ይለኛል። እኔ አሁን ብትገስጹኝ ማስተዋል ይስጠኝ። በጣም ስለ የወንጌል የጸጋ ጉልበት መገለጫው አንዱ ይሄ ነው። በዛ ደስታ አለ፣ በዛ ጸጋ አለ።
የተንከራተቱ እያለፉ በብዙ ነገር ውስጥ እያለፉ በዛ ውስጥ የጸጋው ጉልበት እየመጣ ነው። ከእስር ቤት እንደ እስር ቤት ታስሮ ይዘምራል እንዴ? ሰው ተገርፎ ታስሮ ገብቶ ይዘምራል። ይህ ጸጋ ነው እንጂ ዝም ብሎ አይደለም። በክርስቶስ መከራ በምትከፈሉበት ልክ ደስ ይበላችሁ። አልፎበት ነው አልፎበት እኮ ነው እሱ። እኛስ እግዚአብሔርን ወይስ ሰውን እንስማ ብለው እኮ ነው ተገርፎ ሲወጡ እንዳትናገሩ የሚሏቸው ጊዜ ኢየሱስ ጌታ ነው። ስለ ክርስቶስ ስም ብትነቀፉ ይላል። የክብር መንፈስ ነው። ይሄን ነው የፈለኩት። የክብር መንፈስ፣ የእግዚአብሔር መንፈስ በእናንተ ላይ ያርፋልና ነው። ያችሁ ጸጋው ፓኬጅ ነው ያልኩት ለዚህ ነው። ስትነቀፉ የእግዚአብሔር መንፈስ በእናንተ ላይ ያርፋል። በጣም ይገርም። አሁን ምስጋና ስንሰዋ እግዚአብሔርን የምናከብር ምናምን በቃ እግዚአብሔርን አከበር ምናምን በጣም ይገርማቸዋል። የሚስጥር ቢገባል እኛ እግዚአብሔርን ስናከብር የእግዚአብሔር ሕልውና ወደ እኛ ነው የሚመጣው። እኛንን የምንፈወሰው ለእኛ ነው ጥቅሙ ራሱ። ይህ ሚስጥር ቢገባን አልኩ። ምስጋና የሚሰዋልኝ እሱ ያከብረኛል። በዛ ማዳኔን አሳየዋለሁ። የማዳኑ ኃይል የሚመጣው በምስጋና ውስጥ ነው። ዘሴም ቲንግ በዚህ ተመልከቱ። የጸጋ ጉልበት የሚገለጥበትን ተመልከቱ። እግዚአብሔር መንፈስ በእናንተ ላይ ያርፋልና ብፁዕ ናችሁ። ይገርማል። ብፁዕ ናችሁ፣ የተባረካችሁ ናችሁ ማለት ነው ብፁዕ የሚለው ቃል። አዎ። ስለዚህ በእናንተ ማንም ነብሰ ገዳይ የሚላ ወርታች አልሄድም። በሌላ ነገር ውስጥ በማገባው ገብቶ እንዳይፈተን ነው። በሌላ አነጋገር ይህን ያዕቆብን በደንብ ይናገረዋል። ይህን ነገር ወደዛ አልገባ። ስለዚህ ለወንጌል በሆነ ጉዳይ ላይ በምንሰደድበት፣ ዋጋ በምንከፍልበት፣ በብዙ ነገር በምናልፍበት ነገር ላይ ቅዱሳን በዛ ነገር ስናልፍ የሚመጣው የጸጋው ጉልበት ኃይል የበለጠ ከእግዚአብሔር ጋር እያገናኘን ነው የሚመጣው። ያን ከለመድን ሁልጊዜ አመስጋኞች ነን። ቢኖርን ባይኖርን፣ ብናጣ ባናጣ፣ መከራ ይምጣ ይምጣ ደስተኞች ነን። ይህ ፈገግታ አንዳንድ ጊዜ ፊታችን ሲለዋወጥ ይገርመኛል። ሰው ፊት ይለዋወጣል፣ ባህሪው ይለዋወጣል ራሱ። በፍጹም የማይለወጥ ጌታ እኮ ነው ያለን። መለወጥ የለብንም። የሚለወጥ አምላክ አይደለም። ትናንትም ዛሬም ለዘላለም ያው ነው እያልን የሚለወጥ አምላክ የለንም ጌታ። ግን ይህን አልለመድነውም። አሁን ሰው በዚህ በመከራ ውስጥ ያለውን የጸጋ ጉልበት ስላለመደው ተመቻምቾ ግብዝነት ይዞ አብሮ ተስማምቶ ዛስ ኦኬ ምንም አይደል ምናምን በሚል ለመድነው እግዚአብሔርን። እና እኔ እየፈራሁ መጣው። አሁን ክርስትናን እየለመድነው መጣን እንዴ እላለሁ። ልማድ እያደረግነው መጣን። በጣም እየፈራሁት የመጣው ዘመን ቢኖር ይሄ ነው በእውነት። ጌታ ይጠብቃል። ስለዚህ ጸጋው መቆሚያ የለውም። እዚህ ቤተክርስቲያን እዚህ ምድር እስክትሄድ ድረስ እየጨመረ መሄድ ነው። የተሰጠን ጸጋ ለይቶ ደግሞ ማወቅ ትልቅ ወሳኝነት አለው። እያንዳንዱ ሰው ያለ ቦታው ገብቶ ዝም ብሎ እንዳገለግል ምንድን ነው በእኔ ጸጋ ያለው እኔ ማወቅ አለብኝ። ቤተክርስቲያንም ለይታ ማወቅ አለባት። ቤተክርስቲያን ለይታ የሰዎችን ጸጋ ማወቅ አለባት፣ ማሰማራት አለባት። ይሄ ግዴታ ነው። ጸጋ አለ፣ የሚሰራ ጸጋ ነው በእኛ የተቀመጠው። ከመዳን ጀምሮ ነው እየመጣን ያለው። ከመዳን ጀምሮ ጸጋው እንደዛ እና የሚቆም ጸጋ የለም። የሚሰራ ጸጋ ነው ያለው ነው ሐሳቤ። እንግዲህ በዚህ ላይ እስኪ ጥያቄ ሐሳብ ካላችሁ ለእናንተ ነው ክፍት ማደርገው። ያዳነን የተባረከ ይሁን። እግዚአብሔር አምላክ ታላቅ አምላክ ነው። በመዳን ውስጥ ምንም ነገር አልጨመርንም። ከዳን በኋላ ግን መኖር ደግሞ የኛ ግዴታ ነው እንጂ ጸጋው እያልን ለኃጢአት ላይሰንስ ለኃጢአት ላይ በጸጋ ላይ ዝም ብለን እንድንቀልድ በፍጹም መጽሐፍ ቅዱስ አይነግራል። ይሄን ጸጋ ክፋፋ ነው የሚለው በጣም ከባድ ነው። ዕብራውያን 10 ላይ ሲናገርና የሚክፋፋ ጸጋ አይደለም። በጥንቃቄ መዳናችን በፍርሃትና በመንቀጥቀጥ እንድፈጽም ነው መጽሐፍ የሚነግረን። በዚህ ላይ እስኪ ሐሳብ ያላችሁ ሰዎች ግቡ። ለእናንተ እሰጣለሁ። ኢየሱስ ጌታ ነው። በነገር ሁሉ ጌታ ይመጣል። ጥያቄ ካላችሁ ወገኖች መጠየቅ ትችላላችሁ በመጣው ሐሳብ ላይ።
ስለ ጸጋ እየተማርን ነው። ስለ እግዚአብሔር ጸጋ በክርስቶስ ኢየሱስ ስለተገለጠው እግዚአብሔር ጸጋ እየተማማርን ነውና ብዙ ጥቅሶችንም ያው ያየን ነው። ፖስት አድርጌዋለሁኝና በዛ ላይ አንደኛ ቆሮንቶስ ምዕራፍ 12 ላይ የጸጋ ስጦታ ልዩ ልዩ ነው ብሎ ከዛ በኋላ አገልግሎትም ልዩ ልዩ ነው፣ ጌታ አንድ ነው፣ አሰራር ልዩ ልዩ ነው፣ ሁሉም በሁሉም የሚያደርግ እግዚአብሔር ግን አንድ ነው። ነገር ግን መንፈስ ቅዱስን መግለጥ ለእያንዳንዱ ለጥቅም ይሰጠዋል ይላል። በአጭሩ ለእያንዳንዱ ይሄ እያንዳንዱ ማን ነው ስንል ምዕመናን በሙሉ እንደሆነ ምንም ግልጽ ነው። ለከሌ ለአገልጋይ ተብሎ ለተጠራ ምናምን የሚባል ነገር የለም። ቅድም ወንጌላዊ ተመስገን እንዳለው ማለት ነው። ሁሉም ሰው በሁሉም ሰው መንፈስ ቅዱስ በዳነ ሰው ሁሉ ውስጥ ማለት ነው እና ለአንዱ ጥበብ መናገር ይሰጠዋል እያለ ይናገርና በተለይ እኔ መጨረሻ ላይ አካልም አንድ እንደሆነ ብዙ ብልቶች እንዳሉበት ነገር ግን የአካል ብልቶች ሁሉ ብዙዎች ሳሉ አንድ አካል እንደሆኑ 13 ቁጥር 13 ላይ አይሁድ ብንሆን የግሪክ ሰዎች ብንሆን ባሪያዎችም ብንሆን ጨዋዎችም ብንሆን እንግዲህ ባክግራውንዳችንን ማለት ነው እንደዛ አይነት ሰዎች ብንሆን ሁላችን በአንድ መንፈስ አንድ አካል እንድንሆን ተጠምቀናል፣ ሁላችንም አንዱን መንፈስ ጠጥተናል ይላል። ስለዚህ ይሄ በአንድ መንፈስ አንድ አካል እንድንሆን ተጠምቀናል የሚለው የሚያወራው ስለ ዳኑ ሰዎች እንደሆነ ግልጽ ነው ማለት ነው። ሁላችንም አንዱን መንፈስ ጠጥተናል ነው የሚለው እና ከዛ ነው የሚመነጨው። ይሄ ጸጋውም ትንቢት ብትሉ ሰው ሳይድን ትንቢት በመንፈስ ቅዱስ ትንቢት ይናገራል ምንለው ነገር የለንም ሰው ሳይድን። ምክንያቱም ሁሉ ነገር መግለጥ ነው፣ ከልባችን ውስጥ እኮ ነው። መጽሐፍ ቅዱሳችን የህይወት ውሃ ወንዝ ከሆዱ ይፈልቃል አይደለም ያለው ስለ መንፈስ ቅዱስ ሲናገር። የህይወት ውሃ ወንዝ ማለት እንግዲህ ያው እንደምታውቁት ስለ ህይወት ነው የሚናገር። የሚፈልቀው ነገር ህይወት ነው የሚፈልቀው። በትንቢት ህይወት ይፈልቃል። ጥበብን በመናገር ህይወት ነው የሚፈልቀው። በመንፈስ ቅዱስ የሆነ ነገር የህይወት ነገር ነው ማለት ነው። ቅዱሳንን የሚያንጽ ለእግዚአብሔር ክብር የሚሆን ነገር ነው። ስለዚህ ይሄ የተባለው ለምዕመናን ሁሉ ለዳነ ሁሉ ነው እንጂ ለተወሰኑ ሰዎች ነው የሚል ነገር የለም። ስለዚህ ሁላችንም እንደዛ ነው እናገልግል። ጸጋ ሁላችንም ውስጥ አለ። ችግሩ ምንድን ነው ታዲያ? ለምንድን ነው በቤተ ክርስቲያን ውስጥ የሆነ አገልጋይ የሚባለው በተወሰነ ቁጥር ስም ያላቸው ብቻ ሆኖ ሌላው አስነባቢ ብቻ የሚሆንበት ምክንያት ምንድን ነው? እሺ አገልጋዮች ያንብቡ፣ ግድ የለም። ሌሎችም አስነባቢ እንሆን፣ ግድ የለም። እንገልገል፣ መገልገል ግድ ነው። ግን እኛሳ በእግሮቻችን በረገጡበት ስፍራ ምዕመናን ሁሉ እግሮቻቸው በረገጡበት ስፍራ ሁሉ የጌታ ምስክር ይሆናሉ ወይ? ጌታን ያገለግላሉ ወይ? ጌታስ የሚገለገለው የት ነው? እዛ መድረክ ላይ ብቻ ነው አይደለም። ግልጽ ነው ይሄ። ምክንያቱም ብርሃን በጨለማ ይበራል ተብሎ ነው የተጻፈው። እያንዳንዳችን የዓለም ብርሃን ነን ተብለን ተጽፈናል። የምድር ጨው ናችሁ ተብሎ ተጽፏል። ስለዚህ ጨለማ ባለበት፣ ጣዕም የሌለው ነገር ባለበት ሁሉ ሁላችንም አገልጋዮች እንድንሆን ነው። ይህንን በአንዱ መንፈስ የተጠመቅነው አንዱን መንፈስ የጠጣ ነው ማለት ነው። እና ይሄ ነገር ለምንድን ነው የማይሆነው? ለምን ሀፕን አያደርግም? ለምን የተወሰኑ ሰዎች ብቻ አገልጋይ ሆኑ? ለምንድን ነው ሰዎች እሁድ ይሄዳሉ፣ ቸርች ያመልካሉ፣ ወይ ሐሙስ ይሆናል ይሄዳሉ፣ ከዛ ይመለሳሉ። ከዛም በኋላ ወይ በግላቸው እግዚአብሔርን ቤታቸው ሊያመልኩ ይችላሉ፣ ወይም ደግሞ ራሳቸውን ከኃጢአት ጠብቀው ሊኖሩ ይችሉ ይሆናል። ለምንድን ነው ምስክር የማይሆኑት? ለምንድን ነው የማይናገሩት? አገልግሎት በቃልም ነው። አሁን አንዳንድ ጊዜ አይ በቃል አይደለም ዋናው ህይወት ነው፣ በቃል ህይወት ይናገራል እንላለን። ህይወት እሺ ከተናገረ በቃል አንናገርም? መጽሐፍ ቅዱስ ምንድን ነው የሚለው?
በቃልም በስራም አይደለም የሚለው ለጢሞቴዎስ ሲመክር ጳውሎስ። ስለዚህ ለምንድን ነው ይሄንን አውጥተን ማንናገረው? ጌታ ኢየሱስ ክርስቶስም እኮ ተናግሯል። በቃሌ የሚያፍር ነው ያለው። ስለዚህ ይሄ ለመናገር የምናፍር ሰዎች በዙሪያችን ስንት ያልዳኑ ሰዎች አጠገባችን እያሉ አብረን እየበላን አብረን እየጠጣን አብረን እየሰራን ሌላ ነገር እየተነጋገርን ስለ ሌላ ነገር እያወራን የጌታን ነገር ለምን አጀንዳ አድርገን አናወራም? ለምን አንነጋገርም? የሚል ጥያቄ አለኝና ምንድን ነው ችግሩ የሚል አንድ ሀሳብ አነሳለሁ ማለት ነው። እና እናንተም ሌላ ነገር ጥያቄ ካላችሁ የሚያወያይ አንሱና እንነጋገር። እስቲ እንወያይ ኧረ እንነጋገር እስቲ እንወያይ። ትንሽ እሺ ወንድም ልናገር ዘንድ ገባ። እሺ ወንድም ተስ እሺ በመጀመሪያ ያው እንትኑ ትምህርቱ በጣም ሰው ሁሉ ቢያስበው እንደገና መልሶ ጸጋ ምንድን ነው? የጸጋ አገልግሎት ምንድን ነው? ጸጋ ለቤተ ክርስቲያን የሚሰጠው ምን እንድታደርግበት ነው? በእያንዳንዳችን ላይ ያለ ጸጋ የማን ነው? ባለቤትነቱ የማን ነው? የሚሉ ነገሮችን በዚህ ዘመን ጥሩ ተደርጎ ቢነሳ ሁሉም ቦታ ቢነሳ አስፈላጊ ነው ብዬ ነው ማምነው። ምክንያቱም አሁን ቤተ ክርስቲያን ውስጥ ያሉ ምስቅልቅሎች፣ ግራ መጋባቶች ሁላቸው ከጸጋ ስም ጋር ተያይዘው እየተከሰቱ ያሉ ስለሆኑ አንዳንዶቹ ጸጋ አለባቸው፣ ጸጋ አላቸው፣ የተጠሩ ናቸው፣ ስጦታ የተሰጣቸው ናቸው የሚባሉ ሰዎች የሚያደርጉትን ጥፋት ተመልክተው አይ ይሄ ነገር ማንኛውም አገልግሎት ፕሮፌሽናሊዝም ይሁን፣ በቃ እንደ ፕሮፌሽን በሙያ እንደ ሙያ፣ ስብከቲ ሙያ፣ ማስተማሪ ሙያ፣ ሁሉም ነገር ሙያ ይሁን ቸርች ውስጥ ወደ ማለት ደግሞ የሚያዘነብሉ እየተፈጠሩ መጥተዋል። የሆነ ሆኖ የቤተ ክርስቲያን ስራ፣ የቤተ ክርስቲያን አገልግሎት የሚሰጠው እግዚአብሔር ለቤተ ክርስቲያን በሚሰጠው መንፈስ ቅዱስ በሚሰጠው ጸጋ ነው። ሙያዎች እንደ ሙያ ይጠቅማሉ። መንፈሳዊ አገልግሎት ግን በጸጋ ነው፣ በመንፈስ ቅዱስ ስጦታ ነው፣ ማንኛውም ማለት ነው። ግን እነዚህ የመንፈስ ቅዱስ ስጦታዎች በተገቢው መንገድ ሳይባክኑም ሳያባክኑም ሳይጠፉም ሳያጠፉም እንዲያገለግሉ ለቤተ ክርስቲያን አገልግሎት ለቤተ ክርስቲያን ጥቅም መታነጽ እንዲውሉ በትኩረት ቢሰራባቸው አጠቃቀማቸውም ላይ ጭምር ትምህርቶች ቢኖሩ ስልጠናዎች ቢኖሩ ጥሩ ነው የሚል አመለካከት አለኝ። ሌላው አሁን መጨረሻ ላይ ያነሳው ነገር ለምንድን ነው ሰዎች የማይናገሩት የማይመሰክሩት? ለምንድን ነው የክርስቶስን ሞትና ትንሣኤ ላልዳኑት የማይነግሩት? ለምንድን ነው? ይሄ በጣም ትልቅ ጥያቄ ነው። እዚህ እኛ ጋር በተለይ ከዚህ ጋር ተያይዞ ብዙ ነገር አለ። ምንድነው? የወንጌል ስርጭት ቡድን፣ የወንጌል ስርጭት አገልጋዮች እየተባሉ በየቤተ እምነቱ በየአጥቢያዎቹ የሆኑ የሚደራጁ 10 15 ምናምን ሆነው የሚደራጁ አሉ። ሪሰርች ጥናት ባላካሂድበትም በአንድ በኩል የወንጌል ስርጭት ቡድን፣ የወንጌል ስርጭት አገልጋዮች ሲባል ሲሰማ ህዝቡ
ወንጌልን ማሰራጨት የነሱ ብቻ ነው ብሎ አስቦ ይሆን? ወንጌልን ማሰራጨት የነሱ ኃላፊነት ነው ብሎ አስቦ ይሆን የሚል አንድ ጥያቄ አለኝ፣ ግምት አለኝ። ሁለተኛው ደግሞ ኮንፈረንሶች ይደረጋሉ፣ ክሩሴዶች ይደረጋሉ። እነዚህ የክርስቲያን ሚዲያዎች ያለ ቁጥር አሉ እና ሰው ሰምቶ ጨርሷል። ባይፈልግ ነው እንጂ ማመን ባይፈልግ ነው እንጂ ወንጌል ያልሰማ የለም ብሎ ያስብ ይሆን ሰው የሚልም ግምት አለኝ። ይህ በዚህኛው ላይ ከግምትም ያለፈ ነገር አለኝ። አገልጋዮች ሲናገሩ ስለሰማሁ አሁን እኮ ኢትዮጵያ ውስጥ ወንጌል ያልሰማ ሰው የለም ብሎ የሚሉ አገልጋዮችን ሰምቻለሁ። ወንጌል ያልሰማ የለም እያሉ መድረክ ላይ ቆሞ የሚናገሩ ከሆነ ለምንድን ሆነ ጉልበቴን የማባክነው? በቃ ሁሉም ሰምቷል። መንገድ ላይ ያገኘሁት ሰውዬ ሰምቷል። ቢሮዬ ውስጥ ያሉት ሰዎች ሰምተዋል። መኪና ውስጥ የማገኛቸው ሰዎች ሰምተዋል ብሎ ይላል ማለት ነው። ሰው ያልሰማ የለም ሲሉ በተደጋጋሚ ስለሰማሁ ማለት ነው። ከዚህ ባለፈ ደግሞ ምናልባት በእኛ ዘንድ ያለው ለወንጌል ሕይወታችን የሰጣቸው ምላሾች በቂ ሳይሆኑ ቀርተው የምናገለግለውን የምናምንበትን ወንጌል የሚገልጥ የሚያሳይ ሕይወት ሳይኖረን ቀርቶ አፍረን እንደሆነ ብንናገር ይሳለቁብናል፣ ይቀልዱብናል፣ ያፈዙብናል ብለን አፍረን እንደሆነ ብዬ ማስባለሁ ያለ መናገራችን ምክንያት። ምክንያቱም አንዳንድ ጊዜ እንደ እናንተ ጋር ልንጨመር ነው እንደ ጴንጤ እኮ ድሮ ቀረ፣ በደርግ ጊዜ ቀረ፣ በስደት ጊዜ ቀረ፣ ከ83 በፊት ቀረ። አሁኖቹ እኮ እኛ እንዘፍናለን ትዘፍናላችሁ፣ እንጠጣለን ትጠጣላችሁ፣ እናመነዝራለን ታመነዝራላችሁ፣ እንሰርቃለን ትሰርቃላችሁ። ምን ልዩነት ኖሮን ነው ኑና ኢመኑ የምትሉን ተብለን መጣን ሲሉ ሰማለሁ። ለምስክርነት ሲሄዱ ሰዎች ምናልባት ሕይወታችን ተጽዕኖ አድርጎብን እንደሆነ፣ ሌላው ደግሞ ደጋግሜም ተናግሬ ደጋግሜም አንስቼ እንደዚህ አገልጋዮች በምንሰበሰብበት ለምሳሌ ክሩሴድ ይደረግ። አሁን ለምሳሌ እኛ ጋር ከትናንትና ጀምሮ አምቦ ከተማ ውስጥ ክሩሴድ አለ። በየአመቱ ይደረጋል። በየአመቱ በቃ ይደጋገማል። ተደርጎ ግን እዛ ሄደን ክሩሴዱን ያደረግነው ነፍሳትን ለማጥመድ እንደሆነ ይረሳና 2 ሰዓት ተኩል ምናምን ይዘመርና 15 ምናምን ደቂቃ ፈረንጅ ተነስታ የሆነ ነገር ትላለች። መጠመድ የነበረባቸው አሳዎች ወጥተው ሄዱ ማለት ነው። እንደዚህ አይነትም ችግር አለ። እንደዚህ አይነትም ነገር አለ እና እኔ ደጋግሜ ከ4-5 ዓመት ወደዚህ እያነሳው ያለሁት ክሩሴድ ጠቃሚ የሚሆንበት ጊዜ አልፏል። ለእኔ ክሩሴድ ላይ ሰብከው ነፍሳትን መመለስ የሚችሉ ፈረንጆችም ዛሬ አይታዩኝም። ስለዚህ እያንዳንዱ ደቀ መዝሙር እያንዳንዱ አማኝ የወንጌል ሸክም እንዲኖረው መመስከር አለብኝ እንዲል፣ አንድ ወንድሜን አንዲት እህቴን ይዤ ወደ ጌታ ቤት መምጣት አለብኝ እንዲል ወደ ቸርች ተመልሰን ለምን ህዝባችንን የወንጌል አፒታይት የመመስከር አፒታይት እንዲኖረው አናደርግም? ግዴታቸው እንደሆነ ኃላፊነታቸው እንደሆነ በፊት ያኔ ጥቂት የነበርን ጊዜ በሰው ፊት የሚክደኝን እኔ ደግሞ በመላእክት ፊት ክደዋለሁ፣ በአባት ፊት ክደዋለሁ የሚለው ይሰበካል። ብታፍሩ፣ ባትሰብኩ፣ ባትመሰክሩ መንገድ ላይ ያገኛችሁትን አንድ ነፍስ ስለ ጌታ ሳትነግሩት ብታልፉ ተብሎ ይሰበካል፣ ይነገራል። አሁን እሱ የለም። ኑ ድንቅ ታያላችሁ፣ ኑ ምልክት ታያላችሁ፣ ኑ ተአምራት ይደረጋል፣ የሰበራ ቀን የምናምን ቀን ነው የሚባለው አሁን።
ይሄም ራሱ አደጋ ስላለው ወደዚህ ማሰልጠን ህዝባችንን የወንጌል ፓሽን እንዲኖረው ወደ ማድረግ ብንመለስ እሱ የበለጠ ይጠቅማል፣ እሱ የበለጠ ፍሬያማ ያደርገናል ብዬ ደጋግሜ ተናግሬ ያው የሰማኝ አላገኘውም፣ እንዲሁ ጮኸ ተውኩት ማለት ነው። እነዚህ ሁኔታዎች ተጽዕኖ አድርገዋል፣ በቀጥታም በተዘዋዋሪም ሰዎች ወንጌልን እንዳይመሰክሩ ና ቸርች እንሂድ፣ ና ቤተ ክርስቲያን እንሂድ ብለው እጅ ይዘው በቃ እንዳይመጡ እንደዚህ ያሉ ነገሮች ተጽዕኖ አድርገዋል ብዬ ነው ማምነው። ግን ወንጌላዊ ተመስገን እንዳለው ቤተ ክርስቲያን ውስጥ አንድም ሰው ምንም አገልግሎት ሳይኖረው ለመቀመጥ ብቻ የተጠራ የለም። ይመስለናል ሳይሆን የለም። በቃ እያንዳንዱ ሰው የዳነ ሰው ስራ አለው። እያንዳንዱ ደቀ መዝሙር የተለያየ አገልግሎት አለው፣ የተለያየ ጸጋ አለው፣ የተለያየ ጥሪ አለው። እያንዳንዳችን እንድንሰራው እግዚአብሔር የሚፈልገውና የሰጠን ነገር አለ። ይሄም ደግሞ የሚወጣው ወደ ተግባር ወደ ማገልገል የሚመጣው ስንሰራበት ነው ማለት ነው። ስንሰራበት አገልጋዮች ህዝቡን ሲያስታጥቁ ምንድነው እጃችሁ ላይ ያለው? ምንድነው ልባችሁ ውስጥ ያለው? በምን በኩል እናሰልፋችሁ? ምን ስራ እንስጣችሁ? መመስከር ነው ወይ? መምከር ነው ወይ? ልግስና ነው ወይ? መስጠት ነው ወይ? የርህራሄ አገልግሎት ነው ወይ ብሎ ሲጠይቁ ነው ሰው የሚገኘው ራሱን ግልጥ የሚያደርገው። ከዚህ ውጭ ይመጣል፣ የምንናገረውን ያዳምጣል፣ እንዘምር ስንለው ይዘምራል፣ ወደ ቤቱ ይመጣል፣ ሳምንት ተመልሶ ይመጣል። በቃ እንደዚህ የባከኑ የሰው ኃይሎች ቸርች ውስጥ ስፍር ቁጥር የላቸውም። እንግዲህ እነዚህን ነገሮች ወደ አርመን አስተካክለን ወደ ስራ ማምጣት እንድንችል እግዚአብሔር ለኛ ለእረኞች፣ ለመሪዎች ኃላፊነት ለተቀበልን የማሰማራት፣ የማሰራት፣ የማሰለፍ ኃላፊነት ለተቀበልን እግዚአብሔር ጸጋ ያብዛ። እግዚአብሔር ልባችንን በቃ ወደዚህ ጉዳይ ይመልስ ከማለት ያለፈ ምን ይባላል? ጌታ ይባርካችሁ። ሌሎች ይናገር። አሜን። ወንድም ተሴ ብዙ ዝርዝር ችግሮቻችንን አሳይተህናል። እግዚአብሔር አምላካችን ደግሞ ይሄ ጉዳይ በቤተ ክርስቲያን መሪዎች ልብ ይሄ እውነት አሁን የተዘረዘርካቸው በመሪዎች ዘንድ ኖሮ መሪዎች የሚያገለግሏቸውን ምዕመናን ሁሉ በእውነት እንዲያስታጥቁ ትክክለኛ በሆነው ነገር አስታጥቀዋቸው ያሰማሯቸው ዘንድ ያስፈልጋል ማለት ነው እና እግዚአብሔር ይርዳን። ሌሎች ወገኖች የምትጠይቁት ጥያቄ በተነበበው ነገር ላይ ካላችሁ ግቡ። የሆነ ኮሬክትነስ የሚባል ነገር አለ አይደለ? ትክክለኛነት ወይንም ደግሞ በዓለምም ፖለቲካል ኮሬክትነስ ይላሉ፣ አይዲያል ኮሬክትነስ የሚባል ነገር አለ እና እውነት የሚለው ነገር ማለት ነው። እውነት ግን መጽሐፍ ቅዱስ ላይ እውነትን በፍቅር እየያዛችሁ የሚል ቃል አለና እኛ ይሄ የያዝነው እውነት ያሰበውን ሐሳብ እንዲፈጽም የእግዚአብሔር ሐሳብ እንዲፈጸም እውነትን እዛ ጋር በፍቅር ይላል፣ እውነትን በትህትና፣ እውነትን በትዕግስት፣ እውነትን በየዋህነት፣ እውነትን በቅንነት መግለጽ ቢቻል እኔ ተጽዕኖ አዎንታዊ ተጽዕኖ ከፍተኛ ይሆናል ብዬ አስባለሁ። ፎከስ የምናደርገው ኮሬክትነስ ላይ ብቻ ከሆነ ደግሞ
ብዙም ተጽዕኖ አያመጣም ማለት ነው። መጽሐፍ ቅዱሳችን ስለ እውነት ሲናገር እውነትን በፍቅር እያያዛችሁ ይላል። ስለዚህ መጨመር እንችላለን። ምክንያቱም ትሁት እኔ የዋህ ነኝ በልቤም ትሁት ነኝና ብሏልና ጌታ ኢየሱስ ክርስቶስ። ስለዚህ እውነትን በትህትና እውነትን በየዋህነት እንደገና ደግሞ ጌታ ታግሶ በመስቀል ላይ ታግሶ ይላልና ለእኛ ነው የተጻፈው። ይሄ ደግሞ በዛ መንገድ እንድንሄድ እውነትን በትዕግስት እያለን ብዙ ነገር መዘርዘር እንችላለን። እውነትን እንዴት እንግለጸው የሚለውንም ሀሳብ ቢኖረን የሆነ ፍሬያማ ልንሆን እንችላለን። ከዛ ውጪ የሆነ ስለ ኮሬክትነስ ብቻ ከሆነ የምናወራው ኮሬክትነስ ብቻውን አይ ቲንክ ምንም ተጽዕኖ የሚያመጣ አይመስለኝም። እና እስቲ ሀሳብ ካላችሁ 30 ደቂቃ አለን። ዘኔ ሰላም ናችሁ? ልግባ? ግባ። እሺ ግባ። እሺ ሁላችሁንም በጌታ ስም ሰላም እላለሁ። እንዴት ሰነበታችሁ? ምናልባት እንግዲህ ያው ጊዜ የሚገድበን ይመስለኛል። እንደው ስለ ጸጋ በጣም ዝርዝር የሆኑ ነገሮችን እየተወያየን እንዳንማር፣ ግን መጽሐፍ ቅዱስ የሚነግረንን የጸጋ ስጦታዎችና አሁን ደግሞ በየቤተ ክርስቲያኑ በአገልግሎት ላይ የሚታየው የጸጋ ስጦታ ነው እየተባለ የሚሰራው ስራ የሚደረጉ ነገሮችን አንዳንድ ጊዜ በእርግጥም ይሄ ከእግዚአብሔር ዘንድ የሆነ ቤተክርስቲያንን የሚያንጽ ነው ወይስ ደግሞ እንደው ዝም ብሎ ሰዎችን በኢሞሽናል ለማድረግ ወይ ደግሞ በሌላ አይነት ነገር የሰዎችን ስሜት ለመማረክ ለተለያየ አጀንዳ የሚሰሩ ብዙ ነገሮች አሉ። መጽሐፍ ቅዱስ ላይ የተለያዩ ጸጋ ስጦታዎችን እናነባለን። አሁንም በዚህ በቆሮንቶስ መልእክት ላይ ያነበብነው ቆሮንቶስ 1 ምዕራፍ 12 ላይ ቁጥር 7 እና 8 እንኳን ስናይ ምን ይላል? ነገር ግን መንፈስ ቅዱስን መግለጥ ለእያንዳንዱ ለጥቅም ይሰጠዋል ይላል። መንፈስ ቅዱስን የእግዚአብሔርን ስራ የእግዚአብሔርን ሐሳብ ፈቃድ መንፈስ ቅዱስ የሚሰራውን ነገር በተለያየ የጸጋ ስጦታ አገልግሎቶች ውስጥ መግለጥ ለእያንዳንዱ ለጥቅም ይሰጠዋል ይላል። መጨረሻ ላይ ጥቅሙ ደግሞ ለቤተ ክርስቲያን እድገት ነው፣ ለቤተ ክርስቲያን መታነጽ ነው። እንግዲህ አሁን ይሄ ዝርዝሩ እነዚህ ጥቅሞች መጽሐፍ ቅዱስ ነው መንፈስ ቅዱስ ነው የሚሰጠው ስጦታዎቹን። አገልግሎቱ ደግሞ መንፈስ ቅዱስ ራሱ ያውቃል ምን እንደሚያስፈልገው አካሉ ቤተክርስቲያን ምን እንደሚያስፈልጋት ማለት ነው። እንግዲህ አንዳንድ ጊዜ መንፈስ ቅዱስ ከሆነ ለእያንዳንዱ ስጦታውን እሱ እንደፈለገ እያደለ የሚሰጠው ክርስቲያኖች አንድ የሆነ ስጦታን እንዲሰጣቸው እንዲያገኙ አጥብቀው መጸለይ፣ አጥብቀው ጌታ ሆይ ይሄን አድርግልን፣ ይሄን ስጠን ብለው መለመን ያስፈልጋቸዋል ወይ? ለምሳሌ እዛው አንደኛ ቆሮንቶስ ምዕራፍ 14 ቁጥር 1 ላይ ፍቅርን ተከታተሉ፣ መንፈሳዊ ስጦታን ይልቁንም ትንቢት መናገርን በብርቱ ፈልጉ ይላል። አንዳንድ ጊዜ ይሄ መጽሐፍ ቅዱስ ላይ የምናነበው ስጦታ ይሄ ትንቢት የሚባለው ነገር ምንድነው ራሱ? ብዙ ጊዜ ሰዎች ትንቢት ሲባል ፕሮፌሲ እያሉ የሚናገሩት የሆነ ጥንቆላ የሚመስል ነገር ነው። በቃ የሆነ ሰዎች ሊያውቁት የማይችሉ ሊናገሩት የማይችሉት ነገር ግን የሆነ በሚስጥር ተገለጠልኝ መገለጥ ተብሎ የሰውን ጓዳ የሰውን ህይወት የሰውን ሚስጥር እንደዚህ ሆኖልሃል እንዲህ ሆኖልሃል። እኔ መጽሐፍ ቅዱስ ላይ እንኳን እንደዚህ ዝርዝር የሆነ ነገር እንደዚህ አይነት ነገርም አንማርም። ብቻ በጣም ሰዎች ኢምፕረስድ ይሆናሉ። የተደበቀው ነገር ተገለጠ፣ ከመንፈስ ቅዱስ አብራራው፣ ገለጠው፣ በቃ ጎለጎለው፣ ሚስጥሩን አወጣው ምናምን እያሉ የሆነ በቃ አንዳንድ ጊዜ በሰው ገመና ላይም ኢንጆይ የማድረግ ነገርም አለ። ግን ይሄ ትንቢት የሚባለው ነገር ቤተክርስቲያንን የሚያንጸው በዚህ መልክ ነው ወይ? በብርቱ ፈልጉ ይለናል።
አንዳንድ ጊዜ ይሄንን በመፈለግስ ትንቢት እናገኛለን ወይ? እስቲ እንደው በጥያቄ መልክ ላስቀምጠውና መቼም ሌሎቹም መንፈሳዊ ስጦታዎች በሙሉ አስፈላጊ ናቸው። ምክንያቱም እንደ አንድ ኦርገን እንድትሰራ ማለት ነው ቤተክርስቲያን ስራዋን በአግባቡ እንድትወጣ የተለያዩ አይነት ስጦታዎች የግድ አስፈላጊ ናቸው። መንፈስ ቅዱስ ደግሞ ለእያንዳንዱ እንደየ ስራ አገልግሎቱ የሚሰጠው ጸጋ አለ። ግን እንዴት ነው በብርቱ ፈልጉ የሚለው? ትንቢት መናገርን እኔ ልናገር ብልስ እንደው ስለፈለኩኝ እችለዋለሁ ወይ ለመናገር? እቺን በጥያቄ መልክ ላስቀምጥ ዘኔ። ይሰማል ዘኔ ያለው? ሚውት አድርጌ ነው። አም ሶ ሶሪ ሚውት አድርጌ ነው። ኦኬ ሚውት ሆኖብኝ ነው እና እየተናገርኩ ነበረ እና አንደኛ ቆሮንጦስ ምዕራፍ 14 ላይ ነው አይደለም በብርቱ ፈልጉ የሚለው ቁጥር 1 ላይ ፍቅርን ተከታተሉ፣ መንፈሳዊ ስጦታንም ይልቁንም ትንቢትን መናገርን በብርቱ ፈልጉ። በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገር፣ የሚያስተውለው የለም። በመንፈስ ምስጢር ይናገር። ትንቢት የሚናገር ለማነት፣ ለመምከር፣ ለመጽናናት ለሰው ይናገራል። ስለዚህ በብርቱ ፈልጉ። መፈለግ የሚባል ነገር ትንቢትን አሁን ትንቢት መናገር እንደው ትንቢት በተናገርኩ እንደ ከሌ እንደው ነቢይ በሆንኩኝ ነቢይ አረጋለሁ እንደዚህ ብዙ ነገሮች አሉ እና እንደዛ ነው። አሁን የሚፈለግበት ምክንያት ምንድን ነው? ለነገሩ መንፈሳዊ ስጦታ መፈለግ ኢቨን እንኳን ምንድን ነው ይሄ መጋቢነትን መፈለግ ኤጲስቆጶስነትን ማንም ቢፈልግ መልካምን ስራ ይመኛል ይላል እግዚአብሔር ቃል አይደለም? እና ክፋት የለውም። ግን ዘወይ ለምንድን ነው የፈለግኩት? ምንድን ነው የፈለግኩት? ገብቶኛል ወይ? ኤጲስቆጶስነት ማለት ምን ማለት ነው? በመጀመሪያ ደረጃ እሱም ከመመኘቴ በፊት ምን ማለት ነው? እንደገና ለምንድን ነው የምፈልገው የሚሉት ነገሮች ትክክለኛ መልሳቸውን ሳያገኙ የምንፈልጋቸው ከሆነ ምንም ጥቅም የለውም። እንዲሁ ዝም ብሎን ነው። ቃሉ ራሱ ቃሉ የሚለውን በቃሉ መሰረት አይደለም እየተመኘን እየፈለግን ያለ ነው። እንደዚህ ነው። ትንቢትንም በብርቱ ፈልጉ የሚለውን ስንመለከት በመጀመሪያ ትንቢት ምንድን ነው? እንደገና ደግሞ ለምንድን ነው ትንቢትን የምንፈልገው የሚለውን መልስ ትክክለኛ መልስ ሳንሰጥበት ትንቢትን የምንፈልገው ልክ ዛሬ ሰዎች እንደው ነቢይ በሆንኩኝና እንደው እንደ ከላ ተነግሬ ብዙ ሰው እኔን ተከትሎ ከዛ በኋላ ገንዘብ አምጥቶልኝ ከዛ እኔ መኪና ገዝቼ እንደዚህ ሀብታም ሆኜ ተከብቤ ክብር አግኝቼ ስሜ ገኖልኝ እንደው ባይ አይነት መንፈስ ዛሬ አሁን ያለው ይሄ ነው። ይሄ እኮ ነው በግልጽ በቃ። እና ስለዚህ እዚህ ላይ በተጻፈው መሰረት መፈለግ ከሆነ ትክክለኛ ነው። ምክንያቱም የእግዚአብሔር ቃል እውነት ነው። ፈልጉ ካለ ልንፈልግ ይገባናል። ችግሩ ምንድን ነው? ይሄንን ቃል ልክ እንደው ምን አይነት ቃል ነው እዚህ ውስጥ የተጻፈው? እንደው አላስፈላጊ ነው። እንደው ምን ነው ይሄ በወጣ ከዚህ ክፍል ውስጥ የሚያሰኝ አይነት አስተሳሰብ እንድንይዝ የሚያደርግ የምናያቸው ፕራክቲካሊ የምናያቸው በውጭ የምናያቸው ነገሮች ከሆኑ እሱ በውጭ የምናያቸው ነገሮች በሙሉ ትክክል አይደሉም። እንደ ቃሉ አይደለም እየተፈለገ ያለው። ስለዚህ ያንን ፎርጌት ማድረግ ነው። ግን እዚህ ጋር የሚናገርበት ምክንያት ይኸው ቃሉ በግልጽ ይናገራል። ቁጥር 3 ላይ ትንቢትን የሚናገር ግን ለማነጽና ለመምከር ለማጽናት ለሰው ይናገራል። በቃ ይኸው ነው። ለመምከር ለማነጽ፣ ቤተክርስቲያንን ለማነጽ፣ ለመምከር፣ ለመገሰጽ። እንግዲህ አስቡ፣ ለማነጽ፣ መምከር፣ እነዚህ በሙሉ ሰዎችን ወደ እግዚአብሔር መንገድ የሚመሩ ናቸው።
ቅዱሳን እንደ እግዚአብሔር ሐሳብና ፈቃድ ሆነው እንዲኖሩ የሚያደርጉ ናቸው። ስለዚህ ለዚህ ጉዳይ እነዚህን ነገሮች ትንቢትን እንፈልጋለን፣ ሌሎችንም መንፈሳዊ ስጦታዎችን እንፈልጋለን እና ከዚህ ውጭ ግን ይሄ አሁን የምናያቸው ሰዎች የሚፈልጉበት መንገድ እሱ ትክክለኛ መንገድ አይደለም እና ቃሉ ግን ትክክል ነው እና በዚህ ላይ ምናልባት አሼ በጠየቀው ጥያቄ ላይ ማብራሪያ መስጠት የምትፈልጉ ወገኖች በልባችሁ እግዚአብሔር ያስቀመጠውን ሐሳብ ልትናገሩ ትችላላችሁ። ወንድም ተሰግባ። እሺ ዘኔ በእርግጥ ጥያቄው ጥሩ ጥያቄ ነው፣ መልስም የሚያስፈልገው ነው። ፈልጉ የተባለው ግለሰብ አይደለም፣ ቤተ ክርስቲያን ነው። ቤተ ክርስቲያን ወንጌል ሰባኪዎችን ስጠን፣ ሐዋርያትን ስጠን፣ ነቢያትን ትንቢት የሚናገሩትን ትንቢት የመናገር ጸጋ ያላቸውን ስጠን ብላ መጸለይዋ እግዚአብሔር መስጠቱ እንዳለ ሆኖ ልክ ነው። እግዚአብሔር እኮ በሌላም ነገር የዕለት እንጀራችንን ስጠን ብላችሁ ጸልዩ ከተባለበት ጊዜ በፊትም እኮ የዕለት እንጀራ ሲሰጥ ነበረ። ስለከለከለ አይደለም። እውቅና እንድንሰጥ የሚሆኑልን ነገሮች ሁሉ ከሱ ዘንድ እንደሚሆኑልን እንድናምን እውቅና እንድንሰጥ ከእግዚአብሔር ነው። ማንኛውንም ነገር የምንሆነው የምናደርገው እግዚአብሔር ሲፈቅድ ሲያስችለን ነው ወደ ማለት እንድንመጣ ነው። እኔ ትንሽ እንትን ያለኝ ምንድን ነው፣ በእኛ ዘመን የጸጋ ስጦታዎች ላይ የተዛነፉ አመለካከቶች እንዲኖሩን፣ የጸጋ ስጦታዎችን ተቀብለን እንዳንገለገልባቸው አለ ተጠራጣሪዎች እንድንሆን እንደዚህ እንድንሆን እያደረጉን ያሉ ነገሮች ሰዎች በጸጋ ስም የሚያደርጓቸው እንግዳ ልምምዶች ናቸው። እንደ ዶክተር አሸብር ቅድም ብሏል። ይሄን ነገር ዲቴል እንትን ባይለውም ሰዎች በጸጋ ስም እንግዳ ልምምድ መጽሐፍ ቅዱሳዊ ያልሆነ ውሸት እያደረጉ ነው። ውሸት ከዛሬ 10 ምናምን ዓመት በፊት ለምሳሌ ይሄ ማን ነው ቤኒሂን የሚባለው ሰውዬ በምድራችን ላይ በዓለማችን ላይ እግዚአብሔር ያስነሳው አንደኛ ሙታንን የሚያስነሳ ተብሎ ሲወራለት እንደነበረ ያውቃለሁ። ዛሬ ግን ምንድነው እያየሁ ያለሁት እነዚህ ሰርጎ ገብ ጋዜጠኞች ዊልቸር ላይ ተቀምጠው ሰው ቀጥረው ማለት ነው። ዊልቸር ላይ አስቀምጠው ጋዜጠኛ ዊልቸር ላይ አስቀምጠው ይዘው ሄደው ተነሱ ሲላቸው እንዲነሱ፣ ጨፍነው ሄደው አይናቸው በራ ሲላቸው አይናቸውን እንዲከፍቱ አድርገው ሲከታተሉት እንደነበረ የነገሩን ውሸትነት አስረግጦ ይናገራሉ። ዛሬ በጣም ከባድ ቪዲዮዎች እየወጡ ነው። ይሄ ምንድነው ያመጣው? እግዚአብሔር በሚሰጠን ጸጋ፣ ለምሳሌ እኔ የጸሎት ጸጋ ጸሎት ለህመም ለሚታመሙ ሰዎች መጸለይ ካለኝ በቃ አይንሽ በርቷል፣ በቃ ሽባ ተርትሯል አይደለም ማለት ያለብኝ። ይሄ ሌላ ነገር ነው። ከኔ የሚጠበቀው ቅዱስ እግዚአብሔር ሆይ ፈቃዲ ከሆነ ወንድሜን ፈውስ፣ ለእህቴ ቸርነትን አድርግ፣ ራራላት ብዬ ነው የምጸልየው። እኔ ጸልያለሁ። መፈወስ አለመፈወስ የእግዚአብሔር ድርሻ ነው፣ አይመለከተኝም። እንደዚህ ጸልየው የሰውን ድርሻ ተወጥተው የእግዚአብሔርን ለእግዚአብሔር መተው ሲገባ እግዚአብሔር ያሳያቸው ነገር ካለ ተናግረው አላሳያቸው ከሆነ እግዚአብሔርን ለመተካት ከመሞከር፣ መልእክቶችን ለመፍጠር ከመሞከር፣ ራእዮችን መገለጦችን ለመፍጠር ከመሞከር ዝም ቢባል ሰው በጸጋ ስጦታ ላይ የተዛነፈ አመለካከት አይኖረውም።
እንደዛ ቢደረግ ነቢይ ዛሬ አለ የለም፣ ሐዋርያ ዛሬ አለ የለም ብለን አንከራከርም፣ አንጨቃጨቅም። አደራረግ ትልልቅ ስህተቶችን ፈጥሯል። አያያዝ ትልልቅ ችግሮችን ፈጥሯል። ሰው አምላክ እስኪመስል ድረስ ሰዎች ለሰው እስኪንበረከኩ ለሰው እስኪሰግዱ ድረስ ችግር ፈጥሯል። በእኛ ጊዜ አንተ ስትመጣ ክርስቶስ እየመጣ እንደሆነ እርግጠኛ ሆንኩ ብለው ነቢይ ነኝ ለሚል ሰው ምስክርነት የሚሰጡ እኮ ዛሬ አሉ። አንተ ስትመጣ ክርስቶስ እየመጣ እንደሆነ እርግጠኛ ሆንኩ እያሉ የሚመሰክሩ፣ ይሄ ጤነኛ ምስክርነት ነው? ይሄ ሰውዬ እንደዚህ ያለ ምስክርነት ቆሞ መስማት መቀበል አለበት? አገልጋዩ፣ ነቢዩ፣ ሐዋርያው? አይገባም፣ አይገባም። በተገለጠልን ልክ ተገልጦልን ከሆነ ማለት ነው እጅግ በጣም ዝቅ ማለት ትሁት መሆን ሲገባን በቃ እግዚአብሔር ጓደኛችን እንደሆነ እጅ ለእጅ ተጨባብጠን ስንዞር እንደምንውል አስመስለን መቅረባችን ችግሮችን አምጥቷል፣ ነገሮችን አወሳስቧል። ሰዎች ቢቀርብን ይሻል ነበረ፣ ዝም ብሎ ወንጌል እየተሰበከ ብንኖር ይሻል ነበረ እንዲሉ አድርጓል። ስጦታዎች ግን መጽሐፍ ቅዱስ የሚላቸው የእግዚአብሔር ቃል የሚላቸው ስጦታዎች ግን በእውነት አሉ፣ በእርግጥ አሉ። በቃ እኛ አላገኘንም፣ አልደረስንበትም፣ አልያዝንም፣ አልጨበጥነውም እንጂ ስጦታዎቹ ቤተ ክርስቲያን በምድር ላይ እስካለች ድረስ አሉ፣ ይኖራሉ። ሌላው ቅድም እንዳልኩት ነው። ስለ ምስክርነት ስለ ምናምን ስንናገር በትምህርት ማስተካከል ነው፣ በምክክር ማስተካከል ነው። አገልጋይ መመከር አለበት። ፍቃደኛ ሆኖ ሲታበይ ከሰው የማይጠበቅ ነገር ሲያደርግ የእግዚአብሔርን ስልጣን መሻማት የሚመስል ነገር በህይወቱ በንግግሩ ሲታይ መገሰጽ አለበት። ፍቃደኛ ሆኖ እንደዚህ አድርገን የምንሄድ ከሆነ ቀስ በቀስ ነገሮች እየጠሩ እየተስተካከሉ ይመጣሉ። አሁን ባለው ሁኔታ የሚቀጥል ከሆነ ነገሩ ትርፍ ሳይሆን ውድመት ነው፣ ኪሳራ ነው የሚሆነው መጨረሻው። ለእኔ የሚታየኝ ይሄ ነው። ጌታ ይባርካችሁ። አሜን አሜን። ወንድም ተስፋዬ ጌታ ጸጋውን ያብዛልህ። እንግዲህ እየጨረስን ነው። ወንጌላዊ ተመስገን ግባ። ጌታ ጸጋውን ያብዛላችሁ። ኢየሱስ ጌታ ነው። በነገር ሁሉ ያው በዚህ አርዕስት ከጸጋ ጋር የተያዘ ስለሆነ ነው። ሰፊ ነው አርዕስቱ፣ ብዙ ፓኬጅ ስላለው ወደዛ ውስጥ ገባን ማለት ነው። ወደ ወንጌል አገልግሎት ለነብይ ገባን። በጣም የሚገርም ነው። የሚገርማችሁ የቅርቡ አንድ ሰው በዚህ 7 ቀን ውስጥ ወደ ቤታችሁ አንድ ነገር ይገባልና ከኔ ጋር ተስማምቶ አሜን የሚል ሰው ይሆንለታል፣ ጉድ ኒውስ ብሎ ለጠፈ በፌስቡክ ላይ። እኔ በጣም ተገረምኩኝና 3-4 ሰው መስሎኝ ነበረ። መቁጠር እስከማልችል ወደ 2000 ምናምን የሚሆን ሰው አሜን የሚል ሰው። እኔ ህዝቡ ምን ሆኖ ነው አልኩኝ። ሳይሰራ ቁጭ ብሎ የሚገባ ገንዘብ አለ እንዴ ወደ ሰው? ደግሞ ልጁ ወጣት ነገር ነው ምን የሚለውን አውቀው ራሱ ዝም እና ትንቢት ምድር የሚሸት ነገር ነው እንዴ? ከምድር ጋር የሚያያዝ ትንቢት አለ እንዴ? በረከት እና ሰውየው ወደ እናንተ በረከት ይገባል እኔ ስናገር የሚል ከሆነ አልኩኝ፣ ለምን ወደ ራሱ አስገብቶ ቁጭ ማይል? ቤቱን ገዝቶ መኪናውን ገዝቶ ለምን ቁጭ አይልም? ወደ ሰዎች ማስገባት ከቻለ ለምን ለራስ አታስገባም? እና አርፈህ ቁጭ አትልም? ጻፍኩለት። ይሄ አታላይነት ነው፣ ሟርት ነው አልኩት። እውነቴን ነው። ገና ደግሞ ወጣት እኮ ነው። እና ማን ዳንሳ ነው የሚሉት ደግሞ ማን እስራኤል ነው እንጂ ማን እስራኤል ነው የሚሉት? እስራኤል ዳንሳ ልጅ ሆነ አላውቅም። ይሄን ነገር እኔ ምን አላውቅም፣ ግራ ተጋባሁ እኮ። ምን አይነት ዘመን የመጣ ነው? እኔ የገረመኝ እኮ ህዝባችን እዛ ድሮ
የሚባለውን ሳቅ አሜን እያለ ማርያምዬ ስለያዘውን ይዞ አሜን ሲል የነበረ እዚህ ደግሞ መጥቶ አሁን አሜን ነው የሚለው። እኔ ምንድን ነው የነካን አልኩኝ። እና ምኑን ነው አሜን የሚለው? ራሱ አሜን የሚለው ማን እንደሆነ እኮ አሜን እኮ የክርስቶስ ስም ነው ራሱ እኮ ራእይ 3:14 ላይ እኮ አሜን የሆነው ነው የሚለው የክርስቶስ ስም ነው። የሚጠሩትን እኮ አውቁትም ራሱ። እንዲህ አይነት ዘመን ላይ ነው የደረስነው። እና ትንቢት ሲል ያው በኦፊስ ደረጃ የተቀመጠ ትንቢት ተናጋሪ አለ በ5 ኦፊስ። ይሄ ደግሞ ወደ ቤተክርስቲያን የተሰጡ ትንቢት የሚናገሩ ሰዎች እንዳሉ ደግሞ እዛ ላይ ይነገረናል ደግሞ ቅድም ባነበብነው ክፍል ላይ። ስለዚህ ትንቢት ለማነጽ ነው። ቅድም በደንብ አንብበዋል። ለማነጽ፣ ለማጽናናት፣ ሰዎችን በተለያየ ችግር ላሉት ሰዎች ቤተክርስቲያንን ለማነጽ የሚመጣ ነገር እንጂ ከዚህ ከምድር ነክ ምድር የሚሸት ነገር ይናገራል የሚል መጽሐፍ የለም። ትንቢት ከዛ ጋር የሚነክ ከንብረት ጋር የተያያዘ መሬት ነክ የሆነ ነገር ከባንክ አካውንት ጋር የተያያዘ ነገር የትኛው ነብይ ነው የተናገረሽ? የሚጠቅሷት ያችን ዘይት የሌላት እሷ በሌላት ነው። እሷን የሚጠቅሱ ብዙ ጊዜ ከብሉይ ኪዳን እየሄዱ እስኪ የትኛውን አዲስ ኪዳን ላይ የትኛው ነው? ጴጥሮስ ነው የተቀበለ ገንዘብ ልስጣችሁ ብሎ ጠንቋይ አምጥቶ ሲናገር ገንዘብ እናንተ ሂድ ነው ያለው። እና የትኛው ነውስ በትንቢት አለኝ የሚል ሰው የነገደ? እና በጣም ከባድ ነው ቅዱሳን፣ በጣም ከባድ ዘመን ላይ ያለን። በጣም የሚያሳዝነው የቱ መሰላችሁ? ወንጌል እንዳንሰብክ ተሰደበ። በእነሱ ምክንያት የወንጌልን እንትን አድራሻ ሳጣን። አንዱ ምን አለኝ አንድ ጊዜ ወንጌል ሰብክ ሴት መጀመሪያ እርስ በርሳችሁ ተስማሙ አለኝ። አንዳንድ የሚያየው ነገር ነው ሚዲያው ራሱ ሞላው እውነት ይመስላቸዋል። እና አንድ ላይ ሆነን የተጣላን ነው የሚመስላቸው፣ ለይቶ ማወቅ አይችሉም። ይህ እኮ በብሉይ ኪዳን ጊዜም ነበረ፣ ሐሰተኛ ነቢያቱ ነበሩ፣ አሁንም ይኖራሉ አልኩት። አዲስ አይደለም። እንግዲህ ያለ ማስረዳት ደግሞ ሌላ ወንጌል ልንሰብክ ነው ማለት ነው። እና ትምህርት ያስፈልጋል በጣም ልላችሁ ነው። በጣም ጌታ ጸጋውን ያብዛላችሁ። በጣም ደስ የሚል ነገር ነው። እና ወንጌል እንዳይሮጥ ያደረጉ ቅድም አንዱ ወንድማችን ፓስተር ተሰማ ከተናገረው አንደኛው ራሱ ይሄ ፕሪደስቲኔሽን ሰው በምርጫ ነው የሚድነው የሚለው ወንጌል እንዳይሮጥ አድርጎታል። ራሱ የተመረጠው ይመጣል የሚለው ቀላል ነገር እንዳይመስላችሁ። ነፍሳት ጥሪ አይደረግም፣ ጠቅላላ ቀርቷል። እነሱ መሪ በሚሆንበት ቦታ ካልቪኒስቶች መሪ የሆኑበት ቦታ ላይ ነፍሳት ጥሪ አይደረግም። አዲስ የመጣችሁ ተብሎ አንጨብጭቡላቸው ነው የሚባል እንጂ ጌታን ተቀበሉ አይባልም፣ ቀርቷል። ኃይሉ ጠፋ። የንስሐ ጥሪ መደረግ እየቀረ ነው የመጣው። ይህ ደግሞ በጣም አሳዛኝ ነገር ነውና ወንጌልን ያዳከመ፣ ይህን ብዙ ጊዜ ደጋግሜ እናገራለሁ፣ የቤተክርስቲያን ነቀርሳ ልበለው ውስጥ ገብቶ ያዳከመ ትምህርት እሱ ነው ሽባ ያደረጋት። ራሱ ይመጣል፣ ራሱ ይድናል፣ የተመረጠው አይጠፋም ምናምን የሚባል ነገር ከባድ ቀላል ትምህርት እንዳይመስላቸው። ለወንጌል ያለን ትጋት አዳክሞታል፣ ኦፊሱን ሁሉ ዘግቶታል። ጌታ ጸጋውን ያብዛልና ተያይዘን ልንሰራ ብዙ የምንሰራው ስራ ያለን ሰዎች ነን። ወደዛ ልባችን ያነሳሳ ባለን ጸጋኛም ዝም እንዳንል በየሄድንበት ቦታ ሁሉ ኢየሱስ ያድናል ብለን እንድናገር ጌታ ይርዳን። ጸጋው ይብዛላችሁ። እዚህ ላይ ልጨርስ። አሜን 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 አሜን። ወንድም አድሜ ጌታን አመስግንና ስለነበረን ጊዜ ሀሳብም ካለክ አካፍልና እንጨርሳለን። ጌታ እናመሰግናለን። እሺ እንጸልያለን። እንደምን ቆያችሁ ቅዱሳን? ኢየሱስ ክርስቶስ ትናንትና ዛሬም እስከ ለዘላለም እሱ ያው ነው። የዘላለማዊ የሆነው ጌታ ለኛ ለዘላለም ቤዛነት የተሰጠን ንብረታችን፣ ገንዘባችን፣ ሀብታችን፣ አምላካችን፣ የዘላለም ቤታችን፣ መኖሪያችን፣ ማሸሸጊያ ዋሻችን፣ መከታችን ነው። እሱ ስላለን ሁሉ አለን። በሱ ያላረፈ እሱን ማግኘቱ በቂ ያልሆነለት ሰው ምንም ቢያገኝ አይረካም። እሱ የተሰጠን
ዘላለማዊ ስጦታችን ነው። ሁለንተናን የሚዋጅ የሚያስደስት ደግሞም የዘላለም ሕይወትን እየሰጠን የዘላለም ሕይወት የሆነ ዘላለማዊ ጌታ ሃሌሉያ